እኔ ካንተ ሌላ ባይኔ ሌላ ላይ እያለች ነው ማለት ነው። እየዘፈነችለት ተረኛ እንግዲህ ሄርሜላ ነች ማለት ነው። ትላንትና እንግዲህ ከትላንትና ጀምሮ እስከ ዛሬ ከቀኑ 9 ሰዓት ድረስ እሱ እየዘፈነላት ሲገኝ አሁን ደግሞ ከ9 ሰዓት በኋላ ዘፈኑ እሷ ጀምረዋለች። የኔ ነህ የማንም አይደለህም እያለችው ነው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንግዲህ የቀን የ9 ሰዓት ዜናችን እንደቀጠለ ነው ማለት ነው። ላይክ ሼር ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ቲክቶክ ላይ ያው አንዳንዴ ስክሮ እያረኩኝ ምናምን ነገር እያየሁኝ እያለ እነዚህ መጥተው ከቻሉ ማለት ነው። እስኪ በዚህ ቪዲዮ ልስራበት ብዬ ነው እንግዲህ መጥተዋል ማለት ነው። እየተሳሳሙ ዛሬም እንግዲህ ቲክቶኩን ኢንስታግራሙን ሁሉንም ቀውጠውታል። በቃ ምንም ነገር ልላችሁ አልችልም። ብቻ ቀወጠችው ልጅቷ እንግዲህ እቺ የፍየል ምላስ እኔ ማንንም አልሰማም ያበጠው ይፈንዳ እያለች ነው ማለት ነው። እኔ ምን እንደነካት አላቅም። ልጅቷ ምን ሆና ነው በዚህ ልክ እንደዚህ መሆን ማለት ነው። እና አብርሽም እኔ እንደፈለኩኝ እሆናለሁኝ እያለ እንግዲህ ፈገግታ ውበቱ እንደደመቀ ነው። ጥቁር በጥቁር ለብሰው ዛሬም ያው ጥቁር በጥቁር በሉት ብሉ ብላክ ቢሆንም ማለት ነው። እና እንግዲህ ከትላንትና ጀምሮ ሀዘን እንደተሰማቸው እየገለጹ ነው። በምን እንደሆነ ባናቅም ከሩታ መለያየቱ ይሆናል ብለን አስበናል። እንግዲህ እኛ የሆነ ነገር በቃ ይሄ ይሆናል ብለን እየጠበቅነው ነገር ሳይሆን ሌላ ነገር እኛ የምንጠብቀው ሌላ፣ እነሱ ቢፖስቱት ሌላ ሆነብን እኮ። እኛ ምን እናድርግ ቤተሰብዬ። እንግዲህ ቤተሰብ በቲክቶኩ መንደር መጥተዋል። ኢንስታግራሙ ቲክቶኩ ብትሉ ፎቶ ብትሉ በቃ አቀነባብረው የሌለ ነገር ነው በቃ እየፖስቱ ያሉት ማለት ነው። እና ማንን ለማቃጠል ነው? እኛ እናያለን፣ እኛም ፖስታለን፣ እኛ እናቀነባብራለን፣ ችግር የለብንም። ግን ሩታዬ ትግስቱን ይስጥሽ። ወይ ፊርማዋ አልሰጠሃት ወይ ያልጨረስክላት። እንግዲህ የ80 ሚስትን ቁጭ አድርገህ እየተንዘላዘልክ ነው ማለት ነው። እየተንዘላዘለ ነው እንግዲህ ቤተሰብ እንደፈለገ የሆነ እሷን ቁጭ አድርጎ እስር አድርጎ ቁጭ አድርጓት ውጪ እንዳትወጣ እሱ ይዝናናል ከሴቶች ጋር ከፍየል ምላሶች ጋር ማለት ነው። እንደፈለገ እየተዝናና ያቺ ልጅ ምን ትለኛለች፣ እንዴት ትሆናለች፣ የልጄ እናት ናት፣ የ80 ሚስቴ ናት ሳይል እንግዲህ ምንም ነገር ሳይል ምንም ሳይመስለው እየተዝናና ክብረ ቢስ ክብሩን ሳይጠብቅ ሳያከብራት የቤተሰቡን ክብር ዝቅ አድርጎ እንግዲህ ዛሬም ቲክቶክ ላይ ተገኝ ተገኝተዋል። የምሬን ነው ምላችሁ። በጣም የሚያሳዝንና በጣም አስቀያሚ ነገር ነው። እንደዚህ አይነት ነገር እኔ አላቅም፣ አይቼም አላቅም። ግን በዚህ አጋጣሚ አንድ ነገር ልንገራችሁ። የሩታ ጥንካሬ እስከ ጥግ ድረስ ነው። አሁን የሩታ ጥንካሬ በቃ እኔ ምን ልበላችሁ መግለጽ ሁላ እያቃተኝ ነው ማለት ነው ቤተሰብዬ። ምንድነው ይሄን ያክል ሩታ እኮ በቃ እስከ ጥግ ድረስ ሄዳለች፣ ጥንካሬዋ ማለት ነው፣ ኮንፊደንሷ ሁላ ማለት ነው። እና አንድ ነገር አለ ማለት ነው። እዚህ ጋር ሩታ እርጉዝ ነች ብሎ እያወራ ነው። በተለይ ይሄ ፍሪ ዩቲዩብ ማለት ነው፣ ፍሪ ዩቲዩብ ማለት ነው። እርጉዝ ነች። ምንድነው ነገሩ? እኔ አላማረኝም። እንዴት ነው እንደዚህ ሊሆን የሚችለው? አውቃችሁ ነው? ፕራንክ ያደረጋችሁ ነው? እየተገናኛችሁ ነው ወይስ ሌላ ሚስጥር አለው ብሎ እያወራ ነው። ሩታ ማለት እርጉዝ አይደለችም፣ ከማንም ጋር አልተገናኘችም። ምንድነው ጭራሽ ሩታን ስም ሊያጠፉ ብዙዎቻቸውን እያወሩ ነው ማለት ነው። እርጉዝ ነች፣ አርግዛለች። ሆድሽ ይሄን ያክል ቦርጭ ቢሆን ራሱ ይሄን ያክል ቦርጭ አይሆንም። እንዴት ነው ቦርጭም ሊሆን የሚችለው? ስለዚህ አርግዘሻል እያሏት ነው ማለት ነው። ሩታ አላረገዘችም፣ እርጉዝም አይደለችም። የተሳሳተ መረጃ ነው። ይሄንን መረጃ እንደዚህ አይነት መረጃ የሚያቀብላችሁ ሰውን አትመኑ። ሩታ ማለት ጠንካራና ይሄንን ልጅ ስለወለደችው ራሱ ይቆጫታል። ለምን? የአብርሽ ልጅ ስለሆነ ማለት ነው። ግን ምንም ማድረግ አይቻልም። አንዴ ተፈጥሯል። ስለዚህ እንግዲህ አብርሽና ሩታ ቢሆንም ጥሩ ነበረ። እውነትም ከአብርሽ ጋር እውነት ሆኖ አብሮ እየኖሩ እንደዚህ ቢፈጠር ጥሩ ነበረ። ግን አብሮ አይደሉም። ችግሩ ምን ችግር ነበረበት? አሪፍ ነበረ። ዚናም ሰጥታ አልነበረ እንደ አብርሽ ከሌላ ሴት ጋር ከሌላ ወንድ ጋር ተለጣጥፋ አልነበረም። አብርሽ ከአስሩ ጋር እየተለጣጠፈ ከአስሩ ጋር አስሩን ያስረገዘ ማለት ነው። ዛሬ ያለሁ ነገ የለሁም የሚል አሁን መጣሁ ነገ መጣሁ እያለ የሚቀር ልጅ ማለት ነው። ቁም ነገር የሌለው ሴትን የሚያስለቅስ አብርሽ አይደለም፣ አብርሽ ነው። ስለዚህ እሷ ደግሞ እንደሱ አይነት አይደለችም። የሱ ተቃራኒ ሩታ ነች ማለት ነው። ሩታ ጀግናችን፣ ሩታ እህታችን፣ ሩታ ነብራችን። ቲክቶኩ መንደር በሷ ነው እየተቀወጠ ያለው። እንደ ሩታ ጀግና የለም። ውበት ሲለካ በሩታ ነው ለካ እየተባለ ሁላ ማለት ነው ቤተሰብዬና
ሩታ ነች እንግዲህ ይሄ ሁላ እያደረገች ይሄ ሁላ ዘና ፈታ የምታደርጋቸው በጥንካሬዋ ሰውን የሚያደንቃት፣ በዋህነቷ ሰውን የሚያደንቃት፣ በትብብሯ፣ በአዋቂነቷ፣ በትህትናዋ ሰውን የሚያደንቃት ራሷን በቃ የሆነ ሰውን የምትረዳ ቶሎ ብላ ምን አይነት እንደሆነ በቃ በአይኑ አይታ የምትረዳ አይነት ሴት ነች እና ያንን ሴት ደግሞ ጀግናና እንቁ የሆነች ልጅ ነች። ስለዚህ ያው ሩታን አግኝተህ ነበረ መልሰህ አጣሃት። ሩታን መልሰህ አታገኛትም። አሁን ካጣሃት አሁን ካገኘሃት ግን መልሰህ አታጣትም። ስለዚህ ያስከውን ወርቅ በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደተባለው እንዳይሆንብህ ጠበቅ አርገህ ብትይዛት ይሻልሃል። አልጋ ለአልጋ ከሌላ ሴት ጋር ከምትንዘላዘል፣ ከሌላ ሴት ጋር ከምትሽሞነሞን፣ ከሌላ ሴት ጋር ሌላ ቦታ ሄደ ከምትዝናና አንድ ቀን ከሩታ ጋር ተጣልተህ ቤት ውስጥ ቁጭ ብትሉ ይሻላቸዋል። ሌላ ቦታ ራሱ ከምትሄዱ ማለት ነው። ለአንድ ቀን ለደቂቃ ራሱ ማለት ነው። የምሬን ነው ምልክ ያን ያክል ነው የእሷ ደስታ የሚያስደስታችሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የኔ ቆንጆ የኔ ውት ሩታዬ የኛ ጀግና የሴት አርአያ የምሪ ነው ምላችሁ። በጣም ነው የምወዳት። ሩታ ማለት እኮ ጀግና ነች። የልጅ እናት ሆናለች። የልጅ እናቱን አስቀምጦ የሚንዘላዘለው የ80 ሚስቱን አስቀምጦ የሚንዘላዘል ባል ከእንደሱ አይነት ይጠብቀን ማለት ነው። እንግዲህ የኔ ውድ ቤተሰቦች እወዳችኋለሁኝ። ቻው